በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰማዕቱ ቅዱስ መርቆሬዎስ ወርኃዊ በዓልና በዚች ቀን ታስበው የሚውሉ ሌሎች የቅዱሳን በዓላት በሰላምና በጤና አደረሳችሁ አደረሰን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየማዕረጋቸው እየከበሩ እየተመሰገኑ ይሁንልን። ከዚህ በመቀጠል በሐምሌ 25 ቀን የሚነበበውን የሰማዕቱ የቅዱስ መርቆሬዎስን ገድል ማንበብ እንጀምራለን። ይህን ዩቲዩብ ቻናል ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንዲሁም ደግሞ ሀሳብ አስተያየታችሁን ደግሞ ኮሜንት ቦታ ላይ እንድታስቀምጡና ሀሳብ አስተያየት ከሌላችሁ ደግሞ የሰማችሁትን ቃል እግዚአብሔር አሜን ይሁን ይደረግልን በማለት እየጻፋችሁ እንድታበረታቱንና እንድትደግፉን ለሌሎች ወንድሞች እንዲዳረስ እንድታደርጉ እንጠይቃለን። ከዚህ በመቀጠል በሐምሌ 25 ቀን የሚነበበውን የሰማዕቱ የቅዱስ መርቆሬዎስን ገድል ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ማምነን የቅዱስ የመርቆሬዎስ የገድሉና የምስክርነቱ ድርሳን ይህ ነው። ልመናው አማላጅነቱ ከሁላችን ጋር ይሁን ለዘላለሙ አሜን። በወንጀለኛው ንጉሥ በኡልያኖስ ዘመነ መንግሥት 2 ኤጲስቆጶሳት ነበሩ። የአንዱ ስም ባሲሊዮስ የሁለተኛውም ስም ጎርጎርዮስ ነበረ። ይህም ለባሲሊዮስ ወንድሙ ነው። ኡልያኖስ ጠራና ለረከሱ ጣዖት እንዲሰግዱ አዘዛቸው። እነርሱም እምቢኛ ለረከሱ ጣዖት አንሰግድም አሉት። ከዚያ በኋላ ንጉሡ ወደ ጦር ሊሄድ ወደደ። ኤጲስቆጶሳቱም እንዲህ አላቸው፣ በአምላኬ በአጶሎስ ማልሁይ እኔ ከጦር በሰላም ብመለስ እናንተ ለአምላኬ ለአጶሎን ባሰግዱ ታላቅ ቅጣት እቀጣችኋለሁ፣ አንገታችሁን እቆርጣለሁ አላቸው። ኤጲስቆጶሳቱም አሉት፣ በሰላም ከተመለስ በእኛ ላይ የወደድኸውን አድርግ አሉት። እስኪመለስም ወደ እስር ቤት እንዲያስገቧቸው አዘዘ። ወደ እስር ቤትም አስገቧቸው። በእስር ቤትም ውስጥም በእንጨት ላይ ተሰቅሎ የቅዱስ መርቆሬዎስ ስዕል ነበረ። ሁለቱም ኤጲስቆጶሳት ወደዚያ ስዕል ቆሙ። ወደ እግዚአብሔርም ጸለዩ፣ እንዲህም አሉ፣ እግዚአብሔር የመረጠ ቅዱስ መርቆሬዎስ ሆይ እኛ ወደ አንተ ተማጽነናል። ስለዚህ ያጣለን አትናቀን። ያ ወንጀለኛ ንጉሥ ወደ እኛ ተመልሰው እንዳያሰቃየን የእኛን ቅጣት ስቃይ መታገስ አንችልም፣ ስጋችን ደካማ ነውና አሉ። ጸሎታቸውን ከጨረሱ በኋላ ተኙ። በሌሊት እኩሌታም ይጸልዩ ዘንድ ተነሱ። ያን ስዕል ቢያስተውሉ ከነበረበት ቦታ አላገኙትም፣ እጅግም አደነቁ። በነጋ ጊዜ ያ ስዕል አዩት፣ እንዲህም አሉት፣ የእግዚአብሔር ቅዱስ ሆይ ያ ወንጀለኛ ንጉሥ ገደልኸውን? ያን ጊዜ ያ ስዕል አዎን እንደሚል ሰው አንገቱን ዘንበል አደረገ። ያ ካዲ ንጉሥም በፈረሱ ላይ ተጭኖ ሲንጠራራ ሳለ ቅዱስ መርቆሬዎስ ወደ እርሱ ደረሰ። ያ ወንጀለኛ ንጉሥም ፈረሱ ተናገረው፣ እንዲህም አለው፣ ንጉሥ ወይ ከእኔ ላይ ውረድ፣ አንተም መሸከም አልችልም፣ ታላቅ ኃይል አይቻለሁና አለ። ቅዱስ መርቆሬዎስም ወደ እርሱ በደረሰ ጊዜ ፈረሱ ወደ ምድር ቀላቀለው። ቅዱስ መርቆሬዎስም በጦር ወግቶ ገደለው። ቅዱስ ባሲሊዮስና ቅዱስ ጎርጎርዮስም ከእጁ አዳናቸው። ስለዚህም ልዑል እግዚአብሔርን አመሰገኑት። ቅዱስ መርቆሬዎስንም ከፍ ከፍ አደርጉት፣ እንዲህም አሉ፣ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ጸሎቱና በረከቱ አማላጅነቱ ኃይል ከሁላችን ጋር ይሁንና ሰማዕቱ ቅዱስ መርቆሬዎስ ያደረገው ታምሬ ነው። ፈጽማ በከበረች በቅዱስ መርቆሬዎስ በዓል ቀን የሚያርስ አንድ ገበሬ ነበረ። የሀገሩ ሰዎችም መጥተው በዚች በከበረች ቀን ተዋተረ ሳሉት። እርሱም እኔ ስራዬን አልተውም አላቸው። በዚያን ጊዜ ኃያሉ ሰማዕት ቅዱስ መርቆሬዎስ በጦር መሳሪያ በተሸለመ ጎልማሳ አምሳል መጣና ለዚያ ገበሬ ታየው። ያ ገበሬም 8 ቀን ያህል እንደ ድንጋይ ሆነ፣ ምላሱም ተሳሰረ። ከእርሱም ጋር የነበሩ ሁሉ እንደ እነርሱ ሆኑ። እርሱ ግን በልቡ ለቅዱስ መርቆሬዎስ ስለት ተሳለ። ያን ጊዜም ድኖ እንደ ቀድሞ ሆነ።
ሁሉም ሰዎችን ታምር አደነቁ። ቅዱስ መርቆሬዎስም አደነቁት። በቅዱሳኑ ዘንድ የሚመሰገን ልዑል እግዚአብሔር እናመሰገኑት። ልመናው በረከቱ አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። ከዚህ በመቀጠል በሐምሌ 25 ቀን የሚነበበውን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ሐምሌ 25 በዚች ቀን ቁጥር የሌላቸው ታምራትንና ድንቆችን ባሳየባት በምስር አገር የቅዱስ መርቆሬዎስ ቅዳሴ ቤተ ክርስቲያን ሆነ። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የደብረ ሊባኖሱ አባ ሕፃነ ሞዓብ አረፈ። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ንቆሙዲያ ሀገር ሐዋርያት ቅድስት ቴክላ አረፈች። ይህችም ቅድስት በቅዱስ ሐዋርያ ጳውሎስ ዘመን ሐዋርያ ሆነች። ቅዱስ ጳውሎስ ከአንጾኪያ ከተማ በወጣ ጊዜ ወደ ኒቆዲሞያ ከተማ ሄደ። በዚያም ስሙ ሰፋሮስ የሚባል መምን ሰው ነበረ። ቅዱስ ጳውሎስን ወስዶ በቤቱ አኖረው። ብዙ አሕዛብም የሐዋርያ ጳውሎስን ትምህርት ይሰሙ ዘንድ በእርሱ ዘንድ ይሰበሰቡ ነበር። ይቺ ቅድስት ቴክላም በቤቷ መስኮት ተመለከተች፣ የሐዋርያውንም ትምህርት ሰማች። እንዲህም ትምህርቱ እያዳመጠች ሳትበላና ሳትጠጣ 3 ቀኖች ነው ቆየች። ትምህርቱን በልቧ አደረ። አባቷና እናቷ ቤተሰቦቿም ሁሉ አዘኑ። ከምክሯም እንድትመለስ ሐዋርያ ጳውሎስ እንዳትከተል ለመኗት። ነገር ግን አልተቻላቸውም። አባቷም እንዲማሮስ የአርምጋኖስ ወደሚባሉ ዳኞች ሂዶ ከሰሳት። ከልጁም የሆነውን ሁሉ አስረዳቸው። እነርሱም አስገደዷት፣ እርሷም አልሰማችም። ሁለተኛም አባቷ ወደ ንጉሡ ሂዶ ሐዋርያ ጳውሎስን ከሰሰው። ንጉሡም ወደ እሱ አስቀርቦ ስለ ሥራው ጠየቀው። ነገር ግን የሚቀጣበት ምክንያት በላዩ አላገኘም ነበር። ሐዋርያው ጳውሎስም እንዲያስሩ ታዘዘ። ይችም ቅድስት ቴክላ ልብሶቿንና ጌጦቿን ከላዩ አስወገደች። ወደ ቅዱስ ጳውሎስ ሂዳ ከእግሩ በታች ሰገደች። በእርሱም ዘንድ እየተማረች ተቀመጠች። ወላጆቿን በፈለጓት ጊዜ አላገኟትም። በሐዋርያ ጳውሎስ ዘንድም እርሷ እንዳለች ሰዎች ነገሯቸው። በመኮንኑ ዘንድም ከሰሷት። እርሱም በእሳት እንዲያሰቃዩት አዘዘ። እናቷም ስለ እርሷ ሴቶች ሁሉ እንዲገሰጹና እንዲፈሩ አቃጥሏት እያለች ጮኸች። ብዙዎችም የከበሩ ሴቶች በሐዋርያ ጳውሎስ ትምህርት አምነው ነበርና፣ እርሷ ግን በሚያቃጥሏት ጊዜ ልቧን አጽንታ ቅዱስ ጳውሎስን ተመለከተችው። ዳግመኛም ሲጸልይ ቅዱስ ጳውሎስ አወጡት። በላዩም በመስቀል ምልክት አማተበ። ራሱንም ወደ እሳቱ ምድጃ ወረወረች። ሴቶችም ያለቅሱላት ነበር። ያን ጊዜ እግዚአብሔር ብዙ ዝናብ በረድንም መብረቅንም ላከ። የእርሷም ምድጃ እንደቀዘቀዘ ጠል ሆነ። ቴክላም ሩጣ ወደ ቅዱስ ጳውሎስ ተሰውሮ ወደ አለበት ቦታ ደረሰች። ራሷንም ላጭቶ ትከተለው ዘንድ ለመነችው። እንዲሁም አደረገላት። ወደ አንጾኪያ ከተማ በሄደች ጊዜ ከመኳንቶች አንዱ ሊያገባት ፈለገ። መልኳ እጅግ ውብ ነበረና እሷም ዘለፈችው፣ ረገመችው። እርሱም በዚያች አገር ገዥ በሆነ በሌላ መኮንን ዘንድ ከሰሳት። እርሱም ለአንበሶች እንዲጥሏት አዘዘ። በአንበሶች መካከል 2 መዓልትና 2 ሌሊት ኖረች። እነዚያም አንበሶች እግሯን ይልሱ ነበር እንጂ ምንም አልከፉባትም። ከዚያ በኋላ በ2 በሬዎች መካከል አስረው በከተማ ውስጥ ሁሉ አስጎተቷት። ነገር ግን ምንም ክፉ ነገር በላይ አልደረሰም። ከዚያ በኋላ ለቀቋት። ወደ ቅዱስ ጳውሎስም ሄደች። እነርሱም አረጋጋት፣ አጽናናትም። ክብር ይግባውና በጌታ በኢየሱስ ክርስቶስ ስም እንድትሰብክ ካዘዛት። ከዚያም በኋላ ቆሎንያ ወደሚባል አገር ሂዳ ሰበከች። ከዚያም ወደ አገሯ ሂዳ ክብር ይግባውና በጌታ በኢየሱስ ክርስቶስ ስም አስተማረች። አባትና እናቷም ክብር ይግባውና ጌታ ኢየሱስ ክርስቶስን ወደ ማመን መለሰቻቸው። ተጋድሎዋንም ፈጽማ በሰላም አረፈች። የሐዋርያት አክሊልም ተቀበለች። ስጋዋንም በግብፅ በደቡብ ሳንጋ በሚባል አገር እስከ ዛሬ አለ። ከስጋዋም ብዙ ድንቅ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅድስት ቴክላ ጸሎት ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ባና ከሚባል አገር ቅዱስ እንዲና በሰማዕት አረፈ። ይህም ቅዱስ ጎልማሳ ነበረ። ወላጆቹም ከአገር ሽማግሌዎች የሆኑ መምናን ነበሩ። ለድሆች የሚመጸውት ነበሩ። ከዚያ በኋላ የቅዱስ ወደ እንዲናው ከተማ ሄደ። በመኮንኑ ፊትም በመቆም ክብር ይግባውና በጌታ በኢየሱስ ክርስቶስ ታመነ። መኮንኑም በፍለጻ ይነድፉት ዘንድ አዘዘ። እንዲሁም አደረጉበት።
ነገር ግን ከፍላጻዎች ምንም ጉዳት አልደረሰበትም። ከዚያ በኋላ አስሮ ወደ እስክንድሪያ ከተማ ላከው። ከእርሱም ጋር ቅዱስ ቢማኮስና ሌሎች 2 ሰማዕታት ነበሩ። የእስክንድሪያውም ገዢ አሰራቸው። ቅዱስ እንዲናናን ግን በአፍንጫው ብዙ ደም እስኪፈስ ድረስ ዘቅዝቆ ሰቀለው። በየአይነቱ ሆነ ስቃይም ብዙ አሰቃየው። ከማሰቃየቱን በሰለቸ ጊዜ ፈርባም ወደሚባል አገር ላከው። በዚያም በወህኒ ቤት ቅዱስ ሚናስ አገኘውና ደስ አለው። እርስ በርሳቸው ተጽናኑ። ከዚያ በኋላ መኮንኑ በየአይነቱ በሆነ ስቃይ አሰቃየው። በእሳትም ባጋሉት መጋዝ ስጋውን ሰነጠቀው። በብረት ምጣድም ውስጥ አበሰሉት። ጌታችንም ያለ ጉዳት በጤና አስነሳው። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሶፊ ቆርጦ ዘንድ አዘዘ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ። ከስጋውም ታላቅ ታምራት ተደረጉ። ለበሽተኞቹም ፈውስ ተደረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ አባ ይስሐቅ በሰማዕትነት ሞተ። ይህም ቅዱስ ሳምሳ ከሚባል አገር ነበረ። እሱም የአትክልት ቦታዎች ጠባቂ ነበር። ደግና የዋህ ሰሙዳ አገልጋይ ነበረ። ስጋ አይበላም ነበር፣ ወይንም አይጠጣም ነበር። በየ2 ቀን ይጾም ነበር። ቅጠልም ይበላ ነበር። ድሆችና ችግረኞችንም ይጎበኛቸው ነበር። ከደሞዝም የሚተርፈውን ይሰጣቸዋል። ክብር ይግባውና ጌታችን በራእይ ተገለጠለትና ወደ መኮንኑ ሄዶ በቅዱስ ስሙ እንዲታመን አዘዘው። ከዚያም በኋላ ብዙ ቃል ኪዳን ሰጠው። ያዘጋጀለትን የደስታ አክሊሎች ተስፋ አስደረገው። በነቃ ጊዜ እጅግ ደስ አለው። ተነስቶም ከእርሱ ያለውን ገንዘብ ለድሆች ሰጠ። ከዚያም በኋላ ይረዳው ዘንድ ወደ እግዚአብሔር ጸለየ። ወደ መኮንኑም ደርሶ ክብር ይግባውና በጌታ በኢየሱስ ክርስቶስ ታመነ። መኮንኑም ጽኑ ስቃይ እያሰቃየው በእሳትም አቃጠለው። ሕዋሳቶቹን ቆራርጦ ሰቀለው። በመንኮራኩርም አብራየው። ጌታችንም ያጽናውና ይፈውሰው ነበረ። ያለ ጉዳትም በጤና ያስነሳው ነበር። ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰፊ ቆርጦ ዘንድ አዘዘ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ። ከዚያ በኋላ መምናን ሰዎች ከሀገሩ ሳምሳ መጥተው ስጋውን ወሰዱ። በአማሩ ልብሶችም ገንዘው የመከራው ዘመን እስኪፈጸም ድረስ በመልካም ቦታ አኖሩት። ከዚያም በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ስጋውንም በውስጡ አኖሩ። ከእርሱም ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን በድሚራ አቅራቢያ ድምድም ከሚባል አገር ቅድስት ኢላሪያ በሰማዕትነት ሞተች። የዚች ቅድስት ወላጆቿ ደጎች መምናን ነበሩ። እርሷም በስጋዋ በነፍሷ የነጻች ነበረች። ሁልጊዜም ትጾምና ትጸልይ ነበር። 11 ዓመት በሆናት ጊዜ ራሷ ቆማ ስትጸልይ ጌታችን ታላቅ ብርሃን ገለጠላት። የመላእክት አለቃ ቅዱስ ሩፋኤልም ተገልጦ እንዲህ አላት። ተጋድሎ ተዘርግቶ ሳለ ክብር ይግባውና በክርስቶስ ስም ለሚጋደሉ አክሊሎች ተዘጋጅተው ሳለ አንቺ ለምን ከዚህ ተቀምጠሻል? አላት። ይህንም በሰማች ጊዜ ደስ አላት። ገንዘቧን ሁሉ ለድሆችና ለችግረኞች ሰጥታ ጣ ወደሚባል አገር ሄደች። ከዚያም ሰርነስና ወደሚባል አገር ሄዳ በመኮንኑ ፊት ክብር ይግባውና በጌታ በኢየሱስ ክርስቶስ ስም ታመነች። ጌታችንም ሳኑሲ ለሚባል ሰው ስለዚች ቅድስት ከእርሷ የሚሆነውን ነገረው። ባያትም ጊዜ በእርሷ ደስ አለው፣ አረጋጋትም፣ ልቧንም አጽናናት። መኮንኑም ታላቅ ስቃይ አሰቃያት። ስጋዋን ሁሉ ሰነጣጠቀ። በእሳትም ያጋሏቸውን የብረት ችንካሮች በስጋዋ ውስጥ ቸነከሩ። ከዚህም በኋላ ከ500 ባልንጀራሞች ሰማዕታት ጋር አሰራት። በመርከቦችም ከእርሱ ጋር ወሰዳት። እነርሱም በመርከብ ሲጓዙ አንበሪ ወጥቶ ከእናቱ እቅፍ አንዱን ሕፃን ልጅ ነጥቆ ወሰደ። እናቱም ከእርሱ በቀር ሌላ ስለሌላት እጅግ አዝና አለቀሰች። ይህች ቅድስት አይታ ራራችላት። ስለ እርሷም ጌታችንን ለመነችው። ጌታችንም አንበሪውን አዘዘውና ሕፃኑ ደህና እንደሆነ ወደ እናቱ መለሰው። ምንም ጥፋት አላገኘውም። ከዚያ በኋላ ሕዋሳቷን ቆራረጡ። የእጆቿንና የእግሮቿን ጥፍሮች ነቀሉ። ምላሷንም ቆረጡ። እግሮቿንም በብረት ችንካሮች ቸነከሩ። በብረት አልጋ ላይ ማስተኝተው ከበታቿ እሳት አነደዱ። ነገር ግን ምንም ጥፋት አልደረሰባትም። ክብር ይግባውና ጌታችን አድኗታልና። መኮንኑም ከእርሷ ከማሰቃየት የተነሳ በቸለቸ ጊዜ
ራሷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከእስክንድሪያ ከባሕርያ አውራጃ ቆራቁስ ከሚባል መንደር የከበሩ ቴክላና ሚጊ ሰማዕት ሆኑ። እነዚህ ቅዱሳን ቆራቁስ በሚባል መንደር በአንዲት እግዚአብሔር በምትፈራ አማኒት ሴት ዘንድ አደጉ። ወደ ባህር ዳርቻ ባለፉ ጊዜም የክርስቲያን ወገኖችን ሲያሰቃዩቸው መኮንኑን አዩት። እነዛም ደናግል ስለ ልቡ ደንዳናነት ታደነቁ። ያን ጊዜ እግዚአብሔር መልአክ ተገለጸላቸውና ክብር ይግባውና በጌታ በኢየሱስ ክርስቶስ ስም መከራ ለሚታገሱ ለቅዱሳን ሰማዕታት የተዘጋጀውን ክብራቸውን አሳያቸውና አጽናናቸው። ከዚያ በኋላ በመርከብ ተጭነው ወደ እስክንድሪያ ተጓዙ። እመቤታችን ማርያም አልቃሾች በሆኑ በሁለት ሴቶች አምሳል ከኤልሳቤጥ ጋር ተገለጸችላቸው። ከእርሳቸውም ጋር ወደ ከተማ በደረሱ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በመኮንኑ ፊት ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ከዚያ በኋላ ቅድስት ሙይን ራስ በሰይፍ ቆረጡ። ተጋድሏን በፈጸመች ቅድስት ቴክላን ግን ድሙጢ ወደሚባል አገር ላካት። በዚያም ሰማዕት ሆነች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። በዚች ቀን ዳግመኛ ባንዋ ከሚባል አገር ቅዱስ አቡረዙን በሰማዕት ሆነ። ይህ ቅዱስ አስቀድሞ ወንበዴ ነበረ። ሌሎች ሁለት ወንበዴዎች ነበሩ። ገንዘቡን ሊሰርቁ ወደው አስቄጥስ ገዳም ወደ አንድ መነኩስ በአንድነት ሄዱ። በጸሎትም እየተጋ አገኙ። ጸሎቱም ጨርሶ እስቲተኛ ድረስ ጠበቁት። እርሱ ግን ከቶ አልተኛም። በልቦናቸውን ፍርሃት አደረባቸውና ደነገጡ። በነጋ ጊዜ ሽማግሌ መነኩስ ወደ ሽፍቶች ወጣ። ባዩትም ጊዜ ከእግሩ በታች ሰገዱ። ሰይፎቻቸውን በፊቱ ጥለው ደቀ መዝሙር ያደርጋቸው ዘንድ ለመኑት። በእርሱም ዘንድ መነኮሱ። ቅዱስ አባ በኩሩዙንም ሥጋውን በመንፈስ ቅዱስ ታላቅ ተጋድሎ ተጋደለ። አንድ አረጋዊ ክብር ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ እንዳለው ነገረው። ከ7 ዓመት በኋላ ሰይጣን በክርስቲያን ወገኖች ላይ መከራ መጣ። አባ በኩሩዙንም ተነስቶ መንፈሳዊ አባቱን እጅ ነስቶ ከእርሱም ቡራኬ ተቀብሎ ኒቅሎዮስ ወደሚባል አገር ሄደ። ንጉሡ መክስሚያኖስ አገኘው። ክብር ይግባውና በጌታ በኢየሱስ ክርስቶስ ስም በፊቱ ታመነ። መኮንኑም በጽኑ ስቃይ አሰቃየው። በብረት መጋዝም ሥጋው መገዘው። ቁስሉም በመጣጣና በጨው አሸው። ከዚህም በኋላ ወደ እስክንድሪያ ከተማ ሲወስዱት 5 ጊዜ በመርከብ ምሰሶ ላይ ሰቀሉት። ገመዶቹም በተበጠሱ ከማስ በተሰራ ጋን ውስጥም አድርገው ከባሕር ጣሉት። ከእግዚአብሔር የተላከ መልአክ ከባሕር አውጥቶ ወደ ገምኑዲ ከተማ እንዲሄድ አዘዘው። ሄዶም ብንዋም ወደሚባል አገር ደረሰ። ስለ አባ በኩሩዙም ጠየቀ። እርሱም አላወቁትም ነበርና ከብዙ ጊዜያት ጀምሮ ከዚህ ሄዷል፣ ወዴት እንዳለም አናውቅም፣ ወሬውንም አልሰማንም አሉት። አንዲት ብላቴና ግን አስተውላ አወቀችው፣ ፈራችም። ከፍርሃቷ ብዛት የተነሳ ወደቀችና እንስሯ ተሰበረ። እርሷም ለሰዎች ይህን አባ በኩሩዙን ነው አለቻቸው። የአገሩ ሰዎችም ሁሉ ፈጥነው መጥተው ከእርሱ ተባረኩ። ደዌ ያለባቸውም ወደ እርሱ ይመጡ ነበር። እርሱም በዘይት ላይ ይጸልይና ሲቀባቸው ወዲያውኑ ይድኑ ነበር። ከዚህም በኋላ ወደ ገምኑዲ ከተማ ሄደ። ከወታደሮቹም አንዱ እኔ ክርስቲያን ነኝ፣ በዚች ከተማ ውስጥ ማስረግ ወትተኝ አለው። እርሱም ወደ መኮንኑ እስከሚያደርሰው እንዳዘዘው አደረገ። መኮንኑም በእንጨት ላይ አዘቅዝቆ ሰቀለው። አፍንጫውና በአፉ ብዙ ደም እየፈሰሰ 10 ቀኖች ኖረ። አባ በኩሩዙንም የጭፍራ አለቃ ልጅ ረገማትና ወዲያውኑ ሞተች። በመቃብር 12 ቀኖችም ኖረች። ስለ እርሷም አባ በኩሩዙን ለመኑት። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየና ያን ጊዜ ከሙታን ተለይታ ተነስታ በሲኦል ያየችውን ሁሉ ነገረቻቸው። የጭፍሮች አለቃ ዮስጦስም ከሚስቱና ከጭፍሮቹ ጋር ክብር ይግባውና በጌታ በኢየሱስ ክርስቶስ አምነው በሰማዕትነት ቁጥራቸው 945 ነፍስ ነበረ። ከዚህም በኋላ አባ በኩሩዙን ወደ እስክንድርያ ሰደደው። በዚያም ጽኑ ስቃይን አሰቃዩት። ዳግመኛም ወደ ገምኑዲ ላኩት። በዚያም በብረት በትሮች ደብድበው ጀርባውን አጥንት ሰበሩ። እርሱ ግን በፈጣሪው ኃይል ዳነ።
መኮንኑም ማሰቃየቱን በደከመ ጊዜ ዳግመኛ ወደ እስክንድሪያ ከተማ ላከው። ወደ እስክንድሪያ ከተማ በሚያዝያ ወር በደረሰ ጊዜ ክብር ይግባውና ጌታ ኢየሱስ ክርስቶስ ተገለጸለትና አጽናናው። ገድሉም በዚህ እንደሚፈጸም ነገረው። ስሙን ለሚጠራ ሁሉ መታሰቢያውን ለሚያደርግ ኃጢአቱን እንደሚያስተሰርይለት ቃል ኪዳን ሰጠው። ከዚያ በኋላ ራሱን ቆረጡት። ተጋድሎውን ፈጽሞ የሰማዕትነት አክሊል ተቀበለ። የእግዚአብሔር መልአክ መንሿ ከሚባል አገር ለአንድ ቄስ ተገልጦ የቅዱስ አበርኩዚን ሥጋ ያለበትን ቦታ ነገረውና እንዲወስደው አዘዘው። እርሱም ወስዶ በአማረች ልብሶች ገንዘው የመከራው ወራት እስኪፈጸም በመልካም ቦታ አኖረው። ከዚያም በኋላ ቤተ ክርስቲያን ሰርተውለት ሥጋውን በውስጡ አኖሩ። ከእርሱም ድንቆች ታምራቶች ተገለጹ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የ600 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን የሶርያ ሰው ቅዱስ ሰማዕት ዱማዲዮስ አረፈ። ይህ ቅዱስ በፋርስ ሀገር አደገ። ከዋክብትንም ምግብና ጥበብ ተማረ። በዚህ በኋላ ክርስቲያን ሲሆን ወደደ። ከፋርስ ሰዎችም ስሙ አጋሊዮስ የሚባል ቄስ በገበያ ውስጥ አገኘ። እርሱም ወደ እግዚአብሔር የሚያደርስ ሃይማኖትን አስተማረው። እጅግም ደስ ብሎት ቤተሰቦቹን ወደ እግዚአብሔር ይመለሱ ዘንድ ያስተምራቸው ጀመር፣ አሳመናቸውም። ከዚያ በኋላ በሶርያ በሮም መካከል ወዳለች አገር ሄደ። በዚያም የክርስትና ጥምቀትን ተጠምቆ መነኮሰ። ታላቅ ተጋድሎንም መጋደል ጀመረ። መነኩሳቱም ታላቅ የሆኑ ተጋድሎን ባዩ ጊዜ በእርሱ ላይ ቀንተው ከገዳም ሊያሳድዱት ወደዱ። ባወቀ ጊዜ ወጥቶ ወደ ቅዱስ ሰርጌስ ገዳም ሄደ። በዚያም በአንድ ባሕታዊ ቄስ ዘንድ ተቀመጠ። ከዚያ በኋላ ዲቁና እንዲሾመው ከእርሱ ጋር በቤተ መቅደስ ውስጥ እንዲያገለግል ቅዱስ ዱማዲዮስን አስገደደው። ትእዛዙንም መተላለፍ ባልተቻለው ጊዜ ዲቁና ሾመው። አረጋዊ ቄስም በሚሰዋ ጊዜ በቅዳሴው እኩሌታ በመስዋዕቱ ላይ እርግብ ስትወርድ ቅዱስ ዱማዲዮስ ያያት ነበር። እርሱም ሥጋዊት እርግብ እንደሆነች ያስብ ነበር። ጽዋውንም እንዳትደፋው ያባርራት ዘንድ በእጁ ያመለክት ነበር። ሽማግሌው ግን አያያትም ነበር። የቅዳሴው ስርዓት ከተፈጸመ በኋላ ባሕታዊ ቄስ እንዲህ ብሎ ጠየቀው። በቅዳሴ ጊዜ የምትደነግጥ እጅህም ወደ መስዋዕቱ የምትዘረጋ ምን ሆነ ነው? እርሱም እርግቧ እንዳያት ነገረው። አረጋውም ከእንግዲህ ስታያት ንገረኝ አለው። ከዚያ በኋላ ባያት ጊዜ አባቴ ያች ርግብ መጣች ብሎ ነገረው። ሽማግሌው ግን አያትም፣ እጅግም አዝኖ በእግዚአብሔር ፊት ሰገደ። ያች ርግብም እስኪያት ድረስ ፈጽሞ ይጸልይና ይማልድ ነበረ። ያች ርግብም መንፈስ ቅዱስ እንደሆነ ያውቅ ነበርና ለዲያቆኑ አባ ዱማዲዮስም ልቡ እንዳይታበይ አልነገረውም። ከዚህም በኋላ ሽማግሌው ቄስ ወስዶ ኤጲስቆጶሱን ሄዶ ዱማዲዮስን የቅስና ማዕረግ ይሾምለት ዘንድ ለመነው። ልመናውም ተቀብሎ ያለ ውዴታው ቅስና ሾመው። ሊቀ ጳጳሱ ዜናውን ገድሉን በሰማ ጊዜ ከእርሱ ጋር ወገኖቹን ወሰደ። ከወገኖቹም ጋርም ወደ እርሱ ሄደ። በረከቱን ሊቀበል ወደደ። ቅዱስ ዱማዲዮስን ግን በመንፈስ ቅዱስ አውቆ ከዚያ ተሰውሮ ሄደ። ወደ ሰማዕቱ ቅዱስ ማርቆስ ቤተ ክርስቲያንም ደረሰ። ከዚያም ወደ በረሃ ሄዶ በዚያ ሳር እየበላ ኖረ። እርሱ በከንቱ ውዳሴ ይሸሽ ነበርና እግዚአብሔር በእጆቹ ድንቆችን ታምራቶችን ያደርግ ነበር። በአንዲት ቀንም ውሃ ሊቀዳ ወደ ወንዝ ሄደ። ውሃ የሚቀዱ ሴቱ አይተውት በመጠቃቀስ በእርሱ ላይ የተዘባበቱ። በልቡም እያዘነ ወደ ውሃ ሳይቀዳ ተመለሰ። ያን ጊዜ ወንዙ ደረቀ። ሰዎቹም ቅዱስ ዱማዲዮስን እንዳደረቀው ባወቁ ጊዜ ሴቶችና ወንዶች ሁሉ ወጥተው በብዙ ለቅሶ ለመኑት። ለቅሷቸውንም አይቶ ክብር ይግባውና ጌታችን ለመነው። የወንዙን ውሃ እንደ ቀድሞ መለሰላቸው። ሰዎቹም ሲያከብሩት ባየ ጊዜ ከዛ ሸሽቶ ወደ ሌላ ሀገር ሄደ። በዚያም ያለ መጠለያ ከሰማዕት በታች ያለውን የበጋውን ቃጠሎና የክረምቱን ቅዝቃዜ ታግሶ እየተጋደለ ዓመት ሙሉ ኖረ። በብዙ ድካም አስገድደው ትንሽ ጎጆ ሰርተው በውስጡ አስገቡት። ከእርሱም ብዙዎች ድንቆች ታምራቶች ተገለጡ። ከእርሱም አንድ ዓይኑ የታወረች አንድ ሰው ነበርና ከእርሱም በተባረከ ጊዜ ዓይኑ ድና አየች። እንደ ሁለተኛውም ሆነች። ሁለተኛም ጎባጣ ሰው ወደ እርሱ አመጡ። በውሃ በዘይት ላይም ጸልዮ የመጻወን ሥጋ አጥቦ አዳነው። ሊዳውንም እንዲሁ አዳነው። ከዚያ በኋላ ባልና መካን ሚስቱ መጡ። ስለ እነርሱም ይጸልይ ዘንድ ለመኑት።
እርሱም ክብር ይግባውና እግዚአብሔር ለምኖላቸው ልጆች ሰጣቸው። ወደ እርሱም ልጆቻቸውን አምጥተው ባረካቸው። ከዚያም የሚበዛ ብዙ ታምራትን አደረገ። በካዲው አሊጦስ ዘመን የአምላክ ወዳጅ ንጉሥ ቆስጠንጢኖስ ያሰራቸው ቤተ ክርስቲያናት ጭፍሮች ወደ አንጾኪያ መጥተው አፈረሱ። ከዚያም በኋላ የፋርስ ሰዎች ጦርነት ሊገጥሙት መጡ። ሲጓዙም ወደ ቅዱስ ድማዲዮስ ማደሪያ ደረሱ። ስለ እርሱም ለመኮንኑ ነገሩት። እርሱም ይወግሩት ዘንድ አዘዘ። ከረዱ ጋርም በድንጋይ ወገሩት። የጣሉባቸው ድንጋዮች በባታቸው ላይ ታላቅ ኮረብታ ሆነ። እርሱና ረዱም እንዲሁ በሆነ ድንጋይ አረፉ። ከአንድ ዓመት በኋላ ለአንድ መንገደኛ ነጋዴ ሰው ተገለጠለት። ግመልም ጭኖ ነበር። እርሱም ሲያልፍ ግመሉ ከምድር በታች በጉድጓድ ውስጥ ወደቀ። ሰዎችም ግመሉን ሊያወጡት በመጡ ጊዜ ቅዱስ ድማዲዮስ በዓት ተገለጠ። ቆፍሮም የቅዱስ ድማዲዮስና የረዱን ሥጋ በክብር አወጡ። ይህም ባረፈበት በሐምሌ 25 ቀን ነበረ። ቤተ ክርስቲያንም ሰርተው የእርሱን ሥጋ የረዱን ሥጋ በውስጡ አኖሩ። ጌታችን ከእርሱ ብዙዎች ታምራትን ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን አትሪብክ በሚባል አገር የ25,000 ሰማዕታት መታሰቢያቸው ነው። የሄኖክም ዕርገት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባንድ ተቀበል። ለሁልጊዜ የሚያገለግሉን አእላፍ መላእክት እያሳሰቡ በችግር ጊዜ ማቀርብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።